አባታችን አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ቅዱስ ተክለ ሃይማኖት፣ ብፁዕ አባታችን አቡነ ሄኖክ የቅዱስ ሲኖዶስ አባልና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ እንጦንስ የቅዱስ ሲኖዶስ አባልና የምዕራብ ሐረርጌና የአፋር አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አባታችን አቡነ መቃርዮስ የቅዱስ ሲኖዶስ አባልና የኢትዮ ሶማሌ ጅጅጋና የምስራቅ ሐረርጌ አህጉረ ስብከት ሊቀ ጳጳስ፣ ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ክፍል ኃላፊዎች፣ ክቡራን የአዲስ አበባ ሀገረ ስብከት የየመምሪያው ክፍል ኃላፊዎች፣ ክቡር አባታችን መላከ ፀሐይ ቆሞስ አባ ኃይለ መለኮት ይህይስ የዚሁ ቤተ ክርስቲያን አስተዳዳሪ፣ ክቡራን የአድባራትና የገዳማት አስተዳዳሪዎች፣ አበው ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አባቶቼ ካህናት፣ በአገልግሎት የምትመስሉኝ ወንድሞቼ መምህራነ ወንጌል፣ ወንድሞች ዲያቆናት፣ የእግዚአብሔር ልጆች፣ የድንግል ማርያም ወዳጆች እንደምን አረፈዳችሁ። በቸርነቱ ሳይገባን የኃጢአታችንን ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን ዕድሜ ለንስሐ ሰጥቶ ዳግም በቅድስናው ስፍራ ሰብስቦ ስሙን እንድንጠራ ቃሉን እንድንሰማ የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው። እስቲ እዚህ ያደረሰንን አምላካችን እግዚአብሔርን ሁላችን እናመስግን። የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። በቅድሚያ እግዚአብሔር አምላካችን ሁላችንን በቸርነቱ ጠብቆ እንኳን ለታቦተ ጽዮንና ለአማናዊቷ ታቦተ ጽዮን ለቅድስተ ቅዱሳን ለድንግል ማርያም ዓመታዊ መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ወመኑ ዘይደምር ታቦተ እግዚአብሔር ውስተ ቤተ ጣዖት፣ የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖር ማን ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16። አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያት ሁላችን እንደምናውቀው በቤተ ክርስቲያናችን ታሪክ መሰረት በየዓመቱ ህዳር 21 ቀን የዛሬውን ቀን ማለት ነው ከምናከብራቸው በዓላት መካከል አንዱ የሆነውንና የታቦተ ጽዮንን በክብር ከተማረከችበት ብዙ ገቢረ ተአምራት እያደረገች ኃይል እያደረገች የተመለሰችበትን በዓል ነው። ሌላውን መጨረሻ ላይ እጠቁማችኋለሁ። አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖረው ማን ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ርዕሳችን ነው። መቼስ ታቦቷ ከምርኮ ተመለሰች ለማለት ታቦቷ ተማረከች ማለት ይቀድማል። ሳይማረኩ መመለስ የለምና ብዙ ነገር አልተርክም፣ ጊዜ የለም። የእግዚአብሔር የቃል ኪዳን ታቦት፣ የሕጉ ታቦት፣ የምስክሩ ታቦት፣ የኃይሉ ታቦት በምን ምክንያት ነው የተማረከችው የሚለውን በመጀመሪያ እናነሳለን። የመማረኳ ምክንያት የአገልጋዮቹ ኃጢአት ነው። በተለይም
የነ አፍኒንና የነ ፊንሐስ በደል ነው። እነኚህ የሊቀ ካህናቱ የኤሊ ልጆች ምናምንቴዎች ነበሩ ይላል። እግዚአብሔርንም አያውቁም ነበር ይላል። አንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ ምናምንቴ ያሰኛቸው ምናምንቴ ሥራ ይሰሩ ስለነበረ ነው። እግዚአብሔርን አያውቁም ነበር ሲል ለእግዚአብሔር ለአምልኮቱ አይንበረከኩም ነበር፣ ለእግዚአብሔር አይገዙም ነበር፣ አይታዘዙም፣ ፈቃዱንም አይፈጽሙም ነበር ማለት ነው። አያውቁም ማለት እግዚአብሔር ፈጣሪ እንደሆነ አያውቁም ነበር ማለት አይደለም፣ ግን አይታዘዙትም ነበር ማለት ነው። እግዚአብሔርን በመፍራት ሰውን በማፈር በቤተ መቅደሱ አያገለግሉም ነበር። በድፍረት ነበር፣ በትዕቢት ነበር። መጽሐፍ እንደዚህ ይላል፣ የጥበብ መጀመሪያ እግዚአብሔርን መፍራት ነው፣ ቅዱሱን ማወቅ ማስተዋል ነው ተብሎ ተጽፏል በመጽሐፈ ምሳሌ ምዕራፍ 9 ቁጥር 10 ላይ። እነኚህ ግን እግዚአብሔርን የማይፈሩ ነበሩ። ወረድልና ምን ይላል እዚያው አንደኛ ሳሙኤል ምዕራፍ 2 ቁጥር 17 ላይ የጎበዛዝቱም ኃጢአት በእግዚአብሔር ፊት ታላቅ ነበር። ምንድን ነበር ኃጢአታቸው ስንል በመጀመሪያ ለእግዚአብሔር የሚቀርበውን መስዋዕት አያቀርቡም። እነሱ ይበሉና የተረፈውን ነው የሚያቀርቡት። መሆን የነበረበት መጀመሪያ መስዋዕቱ መባው ለእግዚአብሔር ይቀርብና ተረፈ መስዋዕቱን ነው መብላት ያለባቸው። ሁለተኛ መብራቱን በጊዜው አያበሩም ነበር። ሶስተኛ እግዚአብሔርን ከሚያገለግሉ ሴቶች ጋር በዚያ በመገናኛው ድንኳን በደብተራ ኦሪት ሲያመነዝሩ በዝሙት ሲረክሱ ተገኙ። ሊቀ ካህናቱ አባታቸው ኤሊ ይሄን ሰማ። ነገር ግን ልጆቹን ቸል አላቸው። የሚገባውን ቅጣት አልቀጣም። የምሰማው ነገር ምንድነው ብቻ ብሎ ዝም አለ። ለዘብተኛ ሆነ። እንዲህም አለ፣ ሰው ሰውን ቢበድል እግዚአብሔር ይፈርድበታል። ሰው ግን እግዚአብሔርን ቢበድል ስለ እርሱ ማን ይለምናል አላቸው። እነሱም አልሰሙም። ልባቸውን ለኛ ሆነ፣ አንገተ ደንዳኖች ሆኑ፣ በአመፃቸው ቀጠሉ። እግዚአብሔር ሊቀጣቸው ወዶ ነበረና የአባታቸውን ምክር አልሰሙም ይላል። ከዚያ እግዚአብሔር እንደዚህ ብሎ ተናገረ። እስቲ በሉ ከኔ ጋራ ያከበሩኝን በሉ አከብራለሁ፣ የናቁኝም ይናቃሉ። አንደኛ ሳሙኤል ምዕራፍ 2 ቁጥር 30 ላይ ተመዝግቧል። ያከበሩኝን አከብራለሁ፣ የናቁኝም ይናቃሉ አለ እግዚአብሔር። ያላከበሩትን አፍኒንና ፊንሐስን፣ ያላከበረውን ሊቀ ካህናቱን ኤሊን እና ቤተሰቦቹን እንዲሁም እስራኤልን ሊቀጣ ተነሳ እግዚአብሔር። ለምን እንዲህ አለ እግዚአብሔር? ከኔ ይልቅ ልጆችህን ለምን ሰማህ? የልጆችህን ክብር ለምን ፈለክ አለው። ወገኖቼ አስተውሉ። ምን ይላሉ አበው? ላም እሳት ወለደች፣ እንዳትልሰው ፈጃት፣ አቃጠላት፣ እንዳትወቆጫት። ሊቀ ካህናቱ ኤሊ ይሄ ነው የሆነበት። ልጆቹ ናቸው። መቅጣት አልቻለም። እግዚአብሔርን ቤት ሲያረክሱ፣ ሲያበላሹ፣ ሲበድሉ ዝም አለ። እግዚአብሔር ቅጣት አመጣ። በዚያ በታናሹ ብላቴና በሳሙኤል እግዚአብሔር ተናገረ። ሁለቱም እግዚአብሔር ቤት ያገለግሉ ነበር። የካህኑ የኤሊ ልጆች አፍኒንና ፊንሐስ እንዲሁ በስለት በብጻት በጸሎት በእንባ የተገኘው ታናሹ ብላቴና ሳሙኤልም ሁለቱም ያገለግሉ ነበር። ነገር ግን የሁለቱ አገልግሎት ይለያይ ነበር። ብላቴናው ሳሙኤል በእግዚአብሔርና በሰው ፊት በሞገስ አደገ ይላል። ሃይማኖቱን አጽንቶ ምግባሩን አቅንቶ እግዚአብሔርን ደስ እያሰኘ አደገ። የዛን ዘመን ይላል አንደኛ ሳሙኤል ምዕራፍ 3 ላይ ይቀጥላል። የእግዚአብሔር ቃል ብርቅ ነበረ፣ ራእይም አይገለጥም ነበረ ይላል። ሰው በጠፋበት ዘመን ነብዩ ብላቴናው ሳሙኤል ሰው ሆኖ ተገኘ። እግዚአብሔር ነብዩ ሳሙኤልን ማነጋገር ጀመረ። እንግዲህ በእድሜ ከሆነ ሊቀ ካህናቱ ኤሊ አረጋዊ ነው። በስልጣን ከሆነ ሊቀ ካህናት ነው። በእውቀት ከሆነ ኦሪቱን ጠንቅቆ ያውቃል።
ሳሙኤል ከእድሜ ብላቴና ነው። ከእውቀት ገና አልተማረም። ከማዕረግ ገና ምንም የለውም። ነገር ግን እግዚአብሔር የሚፈልገው የልብ ንጽህና ነው። የልብ ቅድስና ነው። የእድሜ መርዘም በራሱ ጽድቅ አይደለም። የእድሜ ማጠር በራሱ ኃጢአት አይደለም። በተሰጠው እድሜ እግዚአብሔርን ደስ አሰኝቶ መኖር ነው። እግዚአብሔር ከሕፃኑ ከሳሙኤል ጋር መነጋገር ጀመረ። ከአንዴም 3 ጊዜ ጠራው። ሳሙኤል ሳሙኤል እያለ ሳሙኤል አቤት እያለ ወደ ካህኑ ወደ ኤሊ ሄዳል። አይኔ ያልጠራሁም ተኛ ይለዋል። ከዚያ በሶስተኛው ገባውና ሊቀ ካህናቱ ኤሊ አይ በቃ የጠራው እግዚአብሔር መሆን አለበት አለ። እንዲህ አለው አሁን ቢጠራ ባሪያ ይሰማልና ተናገር በለው አለው። እግዚአብሔር ለሳሙኤል ነገረው። የሚሰማውን ሰው ሁሉ ሁለቱን ጆሮቹን ጭው የሚያደርግ ነገር በእስራኤል ላይ አደርጋለሁ አለ። በካህኑ በኤሊ ቤት ጀምሬ እጨርስበታለሁ አለ። ልጆቹ አፍኒንና ፊናስ ይገደላሉ አለ። የኤሊ ቤት ኃጢአት በመስዋዕትና በቁርባን አይሰረይለትም አለ። ይሄንን ሲሰማ ብላቴናው ሳሙኤል ፈራ፣ ደነገጠ። ይሄንንማ ምን ብዬ ነግረዋለሁ ለካህኑ ለኤሊ አለ። ካህኑ ኤሊ በጠዋት እግዚአብሔር የነገረህ ምንድን ነው? አንድም ሳታስቀር ንገረኝ ብሎ አስማለው። ሳይወድ በግዱ የሆነውን ነገር ሁሉ ነገረው። ከዚያ ጦርነት ተጀመረ። አንደኛ ሳሙኤል ምዕራፍ 4 ላይ ይቀጥላል። በዚያ ዘመን ፍልስጤማውያን ከእስራኤላውያን ጋር ይታገሉ ነበረ። ጦርነት ሄዱ እስራኤላውያን። በመጀመሪያ 4000 ሰዎች አለቁ፣ ከእስራኤል ወደቁ፣ ተሸነፉ። እንግዲያው ከፊታችን የሚሄደው ጠላቶቻችንን ድል የሚያደርገው ዮርዳኖስን ለሁለት የከፈለ እንደ ግድግዳ ያቆመ እንደ ሳር ክምር ያደረገ ሕዝቡን በደረቅ ያሻገረ የኪዳኑን ታቦት ባንይዝ ነው አሉ። ኢያሱ ወልደ ነዌ ምዕራፍ 3 ላይ ሙሉ ታሪኩ ተመዝግቧል። ከዚያም ጽኑን የኢያሪኮን ቅጥር ያፈረሰውን 7ቱን የአሕዛብን ነገሥታት ያባረረውን ምድረ ርስት ከነዓንን አባቶቻችንን ያወረሰውን የኪዳኑን ታቦት ይዘን ብንወጣ እናሸንፋለን አሉ። ታቦተ ጽዮንን ይዘው ወደ ጦር ሜዳ ዘመቱ። ፍልስጤማውያን ያንን ድምፅ ሲሰሙ ፈሩ፣ ደነገጡ፣ ታወኩ። እንግዲህ ታቦቱን ይዘው መጥተዋል፣ ስለዚህ አለቀልን፣ ተሸነፍን፣ አበቃልን አሉ። የሚገርማችሁ ግን አሁንም በውጊያው እንደገና ሌላ 30,000 ሰው ወደቀ። ለምን? ለእግዚአብሔር አልተመቹማ። ኃጢአት ነው፣ በደል ነው፣ ርኩሰት ነው ወገኖቼ። ከዚያም በኋላ አፍኒንና ፊናስ ሞቱ። የቃል ኪዳኑ ታቦተ ጽዮን ተማረከች። አንድ ወሬ ነጋሪ መጥቶ ለካህኑ ለኤሊ እንዲህ ያለው በጦርነቱ የሆነውን 30,000 ሰው አለቀ፣ ልጆቼ አፍኒንና ፊናስ ሞቱ፣ ደግሞ ታቦተ ጽዮን ተማረከች አለው። ይሄን በሰማ ጊዜ ሊቀ ካህናቱ ኤሊ በእድሜ ገፍቶ አርጅቶ ስለነበረ ከወንበሩ ወድቆ አንገቱ ተቆልምሞ ሞተ ይላል። ያን ጊዜ የፊናስ ባለቤት ጸንሳ ልትወልድ ነበረ ይላል። ምጥ ላይ ነበረች። ይህንን ስትሰማ እጅግ አዘነች፣ በጭንቅ ተገላገለች። ልጇን ኢካቦድ አለችው። ኢካቦድ ማለት ክብር ከእስራኤል ለቀቀ ማለት ነው። ለምን? ታቦተ ጽዮን ተማርካለች። ለምን? ባለቤቷ ሞቷል። የባለቤቷ አባት አማቿ ሞቷል። ከ34,000 በላይ ሕዝብ ወድቋል፣ አልቋል፣ ረግፏል። ኢካቦድ ክብር ከእስራኤል ለቀቀ። ይዋጋልን የነበረ እግዚአብሔር ከኃጢአታችን የተነሳ ለጠላቶቻችን አሳልፎ ሰጠን፣ ተዋረድን። ከዛ ታቦተ ጽዮን ተማርካ በፍልስጤማውያን በኢሎፍላውያን እጅ ገባች። አንደኛ ሳሙኤል ምዕራፍ 5 ላይ ታሪኩ ይቀጥላል። ከዚያ ኢሎፍላውያን ወስደው የእግዚአብሔርን የቃል ኪዳን ታቦት በአዛጦን በሚያመልኩት ዳጎን በሚባል ጣዖት ቤት
አስገቡ። ምንድነው ያልነው? የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖረው ማን ነው? ርዕሳችን ነው። ወስደው ደፋሮች ናቸው። ታቦቱን ከስር አድርገው ጣዖቱ ዳጎንን ከላይ አደረጉና በራቸውን ቆልፈው ሄዱ ይላል። ማለዳ ሲመጡ ዳጎን በታቦተ ጽዮን ፊት በግንባሩ ተደፍቶ ወድቆ አገኙ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ምንድነው አሉ፣ ግራ ተጋቡ። እንደገና አስተካክለው አሁንም ዳጎንም ጣዖቱን ከላይ ታቦቱን ከታች አድርገው ሄዱ። በሚቀጥለው ቀን ደግሞ ዳጎን በግንባሩ ተደፍቶ ራሱ ለብቻው፣ እጆቹ ለብቻ፣ ደረቱ ለብቻ ተሰባብሮ ደቆ አገኙት። አምላካችን እግዚአብሔር እንዲህ ነው። ከእግዚአብሔር ጋር የሚጣሉ ይደቃሉ ይላል አንደኛ ሳሙኤል ምዕራፍ 2 ቁጥር 10 ላይ ከእግዚአብሔር ጋር የሚጣሉ ይደቃሉ፣ በሰማይም ሆኖ ያንጎዳጉድባቸዋል ይላል። ደነገጡ፣ ግራ ተጋቡ። ታቦተ ጽዮን ፍልስጤማውያንን በእባጭና በአይጦች መታች፣ መቅሰፍት ሆነ፣ ተጨነቁ። እንግዲህ ሁላችን ከማለቃችን በፊት ታቦተ ጽዮንን ይውሰዱልን ወደ መጣችበት ብለው ሳይወዱ በግዳቸው 5 የወርቅ እባጭ ምሳሌ፣ 5 የወርቅ የአይጥ ምሳሌ፣ በወርቅ የተሰራ የተቀረጸ ማለት ነው፣ በ5ቱ አለቆችና በ5ቱ ከተሞች አንጻር አዘጋጅተው ታቦተ ጽዮንን ከ7 ወር የምርኮ ኑሮ በኋላ በክብር ተአምራት እያደረገች ተመለሰች። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እንግዲህ በመጀመሪያ የምናከብረው በዓል ይሄንን ነው። የእግዚአብሔርን ታቦት በጣዖት ቤት ውስጥ የሚያኖረው ማን ነው? አሁን ይህን ታሪክ ብቻ ተርከን ብንተው የታሪክ ሰዎች መሆናችን ነው። ወደ ራሳችን ሕይወት መልሰን እንየው። ዛሬኛ ከዚህ ታሪክ ምን እንማራለን? ወገኖቼ እስቲ ራሳችንን እንጠይቀው። እኛስ እግዚአብሔርን እንዴት እያመለክን ያለ ነው? እንዴት እያገለገልን ያለ ነው? እንደ ብላቴናው እንደ ሳሙኤል ያለ አገልግሎት ነው? ምእመናት እግዚአብሔርን በመፍራት ሰውን በማፈር ሃይማኖታችን አጽንተን ምግባራችንን አቀንተን ነው የምንመላለሰው? አገልጋዮቹ ምን ይመስላል ሕይወታችን? ዛሬስ ኢትዮጵያ ምን ላይ ነው ያለችው? ዛሬም እኮ ኢትዮጵያ ኢከቦድ ተብላለች። ክብር ከኢትዮጵያ ለቋል። እኛም ተዋርደናል፣ አንገታችንን ደፍተናል፣ በገዛ ሀገራችን ስደተኞች ሆነናል። እስራኤል ያ ሁሉ መከራ የመጣባቸው 34,000 ሕዝብ በአሕዛብ ያለቀው በጦርነት የተሸነፈው ታቦተ ጽዮንም የተማረከችው ለምንድን ነው ብንል የኃጢአት ውጤት ነው፣ የበደል ውጤት ነው። ኃጢአትን የሚዘራ መከራን ያጭዳል ይላል መጽሐፈ ምሳሌ ምዕራፍ 22 ቁጥር 8 ላይ። ኃጢአት ዘራን፣ ይሄው መከራ እያጨድን ነው። አንዳንዶቻችን ሳናውቅ በስህተት እየበደልን ነው። አንዳንዶቻችን አውቀን በድፍረት እየበደልን ነው። ስህተትን ማን ያስተውላል አለ። ከተሰወረ ኃጢአት አንጻኝ አለ። የድፍረት ኃጢአት እንዳይገዛኝ እኔን ባሪያህን ጠብቀኝ አለ ቅዱስ ዳዊት። የኛም ጸሎት እንዲህ መሆን አለበት። መዝሙር 18 ቁጥር 12 ላይ አፍኒንና ፊናስን የገዛቸው የድፍረት ኃጢአት ነው። አወኩሽ ናኩሽ። የእግዚአብሔርን ቤት ናቁ፣ አላከበሩም፣ ለእግዚአብሔር አልታዘዙም። ዛሬም አንዳንዶቻችን የድፍረት ኃጢአት ይዞናል፣ አዋረደን። ወገኖቼ ታቦተ ጽዮን ተማረከች። ዛሬስ አሕዛብ ታቦቱን እየተጫወቱበት አይደል እንዴ? ቤተ መቅደሱን እያቃጠሉት እያፈረሱት አይደል እንዴ? አፍኒንና ፊናስ ተቀሰፉ። ካህናት፣ ዲያቆናት፣ ምእመናት እንደ በግ እንደ ዶሮ እየታረዱ አይደል እንዴ? እንደ ጎመን እየተቀረደዱ አይደል እንዴ?
ሕፃናት አንድ ፍሬ ላይን የሚያሳሱ እንቦቆቅላዎች በግፍ ሲገደሉ አይተናል። ነፍሰ ጡር ማህፀኗ ተቀዶ ጽንሱን አውጥቶ ሲጥሉ አይተናል። አራስ ወልዳ የምታጠባ ከልጇ ጋር ስትገደል አይተናል። በሰይፍ ሲቀሉ፣ በእሳት ሲያቃጥሉ፣ ቁልቁል ሲሰቅሉ ምን ያላየነው ግፍ አለ? ከዚህ በላይ የሚሰማውን ሁለቱን ጆሮች ጭው የሚያደርግ ነገር ምን እንስማ? ምንስ እንይ? ሀገራችን ኢትዮጵያ እንዲህ ነበረች እንዴ? ሀገሪቱ ሀገረ እግዚአብሔር ናት። ህዝቧ ህዝበ እግዚአብሔር ነው። ቅድስት ሀገር ኢትዮጵያ ዛሬ የአሕዛብ የአረማውያን የኢአማንያን እግዚአብሔርን የማይፈሩ ሰውን የማያፍሩ ሆዳቸው አምላካቸው ክብራቸው በኖራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት የሆኑ ጨካኞች መጫወቻ ሆናለች። እኔ መጽሐፍ እየጠቀስኩ ከምነግራችሁ በላይ ዛሬ ስንት ግፍ በምድራችን በኢትዮጵያ እየተፈጸመ ነው። አምላካችን እግዚአብሔር በቃችሁ ይበለን። ኢካቦድ ተብለናል። ዛሬም መከራ ነው፣ ስቃይ ነው፣ ጭንቅ ነው፣ ፈተና ነው። ይሄ የመከራ ቀን፣ ይሄ የፈተና ቀን እንዲያጥር እንዲያልፍ ወደሱ እንጩህ። እውነቴን ነው የምላችሁ። ታቦቱ እንደተማረከ እንደተጣለ እንደተናቀ አይቀርም። እንደገና ክብሩን ኃይሉን ታምራቱን ይገልጣል። የፈረሰው ቤተ መቅደስ እንደገና ይሰራል። እንደተዋረድን አንቀርም። እግዚአብሔር ያከብረናል። ብቻኛ እንመለስ። ክብራችንን አንተው። ሰው ክብሩን ሲተው ነው የሚዋረደው። ያከበሩኝን አከብራለሁ፣ የናቁኝም ይናቃሉ። እነ አፍኒን እነ ፊናስ እነ ሊቀ ካህናቱ እነ ኤሊ እግዚአብሔርን ስላላከበሩ ስለናቁ ነው የተናቁት። እኛም ዛሬ አንዳንዶቻችን ሳናከብረው ስለተገኘን ነው የተናቅነው የተዋረድነው። ክብራችን እግዚአብሔር ነው። ክብራችን እግዚአብሔርን እናክብረው። አስተውሉ። አምላክን እግዚአብሔርን ፍራ ይላል፣ ከሱ ጋራም ተጣበቅ ይላል። አይኖች ያዩትን እነዚህን ታላላቅ ተአምራቶች ያደረገልህ እርሱ ክብርህ ነው ተብሎ ተጽፏል። ዘዳግም 10 ቁጥር 20 ላይ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ክብራችን እሱ ለጊዜው ለእስራኤል ዘሥጋ ተነገረ። በ9 ታላላቅ ተአምራት፣ በ10ኛ ሞተ በኩር፣ በ11ኛ ስጥመተ ኤርትራ ባሕር ሕዝቡን ከግብፅ ከባርነት ቤት ነፃ ያወጣ እግዚአብሔር ነው። ከሰማይ መና አውርዶ የመገባቸው፣ ከአለት ከጭንጫ ከድንጋይ ላይ ውሃ አፍልቆ ያጠጣቸው፣ ቀን ፀሐይ እንዳያቃጥላቸው ሌሊት ጨለማ እንዳያስደነግጣቸው በ7 አይነት ደመና እየተንከባከበ የመራቸው፣ ዮርዳኖስን ያሻገረ የኢያሪኮን ቅጥር ያፈረሰ ምድረ ርስት ከነዓን ኢየሩሳሌምን ያወረሰ እሱ ነው ክብራቸው። ለኛም ደግሞ ክብራችን አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ከአማናዊቷ ጽዮን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ በግብፅ ከተመሰለችው ከሲኦል ከባርነት ቤት ነፃ ያወጣን፣ ከዲያብሎስና ከሰራዊቶች ያዳንን፣ የሕይወት እንጀራ ቅዱስ ሥጋውን ቆርሶ የሰጠን፣ የሕይወት መጠጥ ክቡር ደሙን አፍስሶ የሰጠን፣ ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት ያሻገረን፣ የሚበላ የሕይወት ምግብ የሚጠጣ የሕይወት መጠጥ ሆኖ የቀረበልን ክብራችን አምላካችን ነው። ክብረ ምስጋና ይግባው። ከአማናዊቷ ጽዮን ተወለደ። እምነ ጽዮን ይብል ሰብ ወብእሲ ተወልደ በውስቴታ ወውእቱ ልዑል ሳረራ። ሰው እናታችን ጽዮን ይላል መዝሙር 86 ቁጥር 5 ላይ። ጽዮን ማለት አምባ፣ መጠጊያ፣ ማደሪያ፣ መሸሸጊያ ማለት ነው። ሰው እናታችን ጽዮን ይላል። እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ብጽሕተ ብፁዓን ድንግል ማርያም ወላዲተ አምላክን ነው እናታችን ጽዮን እንላታለን። በውስጧም ሰው ተወለደ። ሰው የሆነ አምላክ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በተዋሂዶ ከብሮ ከሷ ተወልዶ በሥጋ ማርያም ተገለጠ። ወውእቱ ልዑል ሳረራ
ልዑለ ባህሪ አምላካችን እግዚአብሔር በድንጋሌ ሥጋ በድንጋሌ ነፍስ በድንጋሌ ሕሊና አጸናት ማለት ነው። ክብር ይግባት ጽዮን ቅድስተ ቅዱሳን ድንግል ማርያም እስመ አርአያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማሂደሮ ዛቲ ይእቲ ምዕራፌ ለዓለም። እግዚአብሔር ጽዮንን መርጧታልና መዝሙር 131 ቁጥር 13 ጀምሮ እግዚአብሔር ጽዮንን መርጧታል። አማናዊቷ ጽዮን ቅድስተ ቅዱሳን ድንግል ማርያምን ለእናትነት መርጧታልና ማሂደረ መለኮት ናት። ዛቲ ይእቲ ምዕራፌ ለዓለም ይቺ ለዘላለም ማረፊያዬ ናት አለ። ለዘላለም ወላዲተ አምላክ ስትባል ትኖራለች። ክብር ምስጋና ውዳሴ ይግባ። እሷ የነሳውን ሥጋና ነፍስ በተዋሂዶ አክብሮት በክብር አርጓል። ዳግምም የሚመጣው በክበበ ትስብእት በሰው መጠን በሥጋ ማርያም በግርማ መለኮት በመለኮታዊ ግርማ ነው የሚመጣው። ለዚህ ነው ለዘላለም ማረፊያዬ ናት ያለው። አባታችን አባ ሕርያቆስ እንዲህ ብሎ ያነሳት ኦ ማርያም በእንተዝ ናፈቅረኪ ወናበየኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት። ማርያም ሆይ ስለዚህም እንወድሻለን ከፍ ከፍም እናደርግሻለን፣ እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና አላት። ጽዮናችን እመቤታችን ክብር ይግባት። ወገኖቼ ጽዮን ስንል እሷንም ማለታችን ስለሆነ አሁንም በእግዚአብሔር ቸርነት በቅድስተ ቅዱሳን በድንግል ማርያም በወላዲት አምላክ አማላጅነት ከኛ የራቀው ክብር ተመልሶ እንድናገኘው እግዚአብሔር ቀና አድርጎ እንዲያቆመን አፍረታችንን እንዲያርቅልን ነውራችንን እንዲያንከባልልን ያጣነውን ሰላም፣ ደስታ፣ ጤንነት፣ በረከት መልሶ እንዲያድለን እንለምነው። እኛ ከእግዚአብሔር በመለየታችን የክፎችን ምክር በመስማታችን እርስ በርሳችን ተላልቀናል። ዛሬ 34,000 ሰው ካለ የሚሞተው በሚሊየን የሚቆጠር ሰው አልቋል። ግማሹ በጦርነት፣ ሌላው በረሃብ፣ ሌላው በበሽታ፣ ሌላው በስደት። ስንት ሰው አለቀ? ምን አተረፍን ከዚህ? እስቲ እንጠይቅ፣ እንመርምር። ዛሬስ የታለ ክብራችን? አሕዛብ በሰላም በሚኖርበት በደስታ በሚኖርበት በጤንነት በሚኖርበት ጊዜ እኛ በጦርነት በሁከት አምላክ እያለን እንደሌለን ሀገር እያለን እንደሌለን ወገን እያለን እንደሌለን ምን እየተሰራ ነው ያለው? የቱ ጋር ነው ያለነው? እስራኤልን ኢካቦድ እንላለን እንዴ? ኢካቦድ ዛሬ ኢትዮጵያ ናት። ኢትዮጵያ በዘመናት እንዲህ የተዋረደችበት ዘመን የለም። የእንስሳት መብት በተከበረበት ጊዜ በ21ኛው ክፍለ ዘመን እንዴት ነው የሰው መብት የማይከበረው? ኢትዮጵያውያን ለዶሮ እኮ የምንራራ ሕዝብ እኮ ነበርን። ቤት ውስጥ ያደገ ዶሮ በዓል ሲደርስ አይታረድም። እንዲህ ላሉ እናቶች ይሄማ ዶሮ ከልጆቼ እንዳንዱ ነው ማየው፣ ጥሬ እየበተንኩለት እየቆረጠመ ውሃ እያቀረብኩለት እየጠጣን ያደገው የፈጠረው አምላኩ ይውሰደው ይግደለው እንጂ አይኔ እያየ ቢላው አንገቱ ላይ አርፎ አይታረድም ይላሉ። ዛሬ ለዶሮ አይደለም ለሰው አንዳንዶች አይራሩም። እጅግ በሚያሳዝን ሁኔታ ሕፃን ገድለው፣ ነፍሰ ጡር ገድለው፣ አራስ ገድለው፣ አረጋውያትን ገድለው ከዚያ በኋላ ምስል እየቀረጹ እየፎከሩ ይነሳሉ። ይሄ እኮ ሀገራችን ኢትዮጵያ ላይ እየተፈጸመ ያለ ነው። ከዚህ በላይ ምን ውርደት ይምጣ? ምን ድቀት፣ ምን ውድቀት ይምጣ? ወገኖቼ ስልጣን ይሄ ነው እንዴ? እድገት ይሄ ነው እንዴ? ብልጽግና ይሄ ነው እንዴ? የሰው ሕይወት ጤንነቱ፣ ሰላሙ፣ ደስታው ካልተጠበቀ ምን አይነት እድገት ነው? እግዚአብሔር አምላካችን አሁንም በቃችሁ ይበለን። ይሄ የተዘራውን ክፉ የጥላቻ የጎጠኝነት ዘር እግዚአብሔር ከትውልዱ ልቡና ላይ ነቅሎ ያስወግድልን። እግዚአብሔር የሚጠላቸው በሉ 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትጸየፈዋለች። በወንድማማቾች መካከል ጠብን የሚዘራ
መጽሐፈ ምሳሌ ምዕራፍ 6 ቁጥር 16 ጀምሮ እግዚአብሔር የሚጠላቸው 6 ነገሮች ናቸው አለ፣ ዘርዝሮታል። ሰባተኛውን ብቻ ነው ማነሳው ነው። ሰባተኛውን አለ ነፍሱ አጥብቃ ትጸየፈዋለች አለ። እሱ ምንድነው ስንል በወንድማማቾች መካከል ጠብን የሚዘራውን አለ። በወንድማማቾቹ በቃየንና በአቤል መካከል ጠብን የዘራ የጠብ አባት፣ የኃጢአት አባት፣ የሐሰት አባት ነፍሰ ገዳዩ ዲያብሎስ ነው። ከአንድ አብራክ ከአዳም ነው የተከፈሉት። ከአንድ ማህፀን ከሔዋን የወጡት የአንድ አባት የአንድ እናት ልጆች ናቸው። እርስ በርሳቸው ተገዳደሉ። ቃየን አቤልን ገደለው በግፍ በሰይጣናዊ ቅናት። ዛሬም ኢትዮጵያውያን ክፎች ከዘሩት የመለያየት፣ የጥላቻ፣ የመበላላት፣ የጎጠኝነት ዘር የተነሳ እርስ በርሳችን እየተገዳደልን እኮ ነው። የሁላችን አምላክ እግዚአብሔር ነው። የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። ከዚያ ወረድ ሲል በኖህ ምክንያት የተረፍ ሕዝብ ነን። እንደ ኢትዮጵያውያን አንድ ነን። ምን ያጣላናል? ምን ያባላናል? ምን ያነካክሰናል? ከዚህስ ደግሞ ምን አተረፍን? እስቲ ነው ትርፋችንን በሉ። እርስ በርሳችሁ በሉ ብትበላሉና እርስ በርሳችሁ ብትነካከሱ እንዳትጠፋፉ ተጠንቀቁ። ገላትያ ምዕራፍ 5 ቁጥር 15 ላይ የእርስ በርስ መበላላት፣ መለያየት፣ መጣላት፣ መነካከስ መጨረሻው መጠፋፋት ነው። ለኛ ያለው እየጠፋ ነው፣ እየወደመ አይደለ? ትውልድ የሚቀረጽበት ትምህርት ቤቶች ወደሙ። ህሙማን የሚታከሙበት ሆስፒታሎች ወደሙ። ሰው ሰርቶ የዕለት ጉርስ የዓመት ልብስ የሚያገኝባቸው ብዙ መሰረተ ልማቶች፣ ፋብሪካዎች ወደሙ። ደግሞ መተኪያ መለኪያ የሌለው ውድ የሆነ የሰው ሕይወት ክቡር የእግዚአብሔር ፍጡር ሕንፃ ሥላሴ በግፍ ፈረሰ። ስንት ሺህ ሰው አለቀ። ስንት ሺህ ሰው አካለ ጎዶሎ ሆነ። ስንት ሰው ልቡ ተሰበረ። ትውልድ በሃይማኖት በምግባር ተቀርጾ ታንጾ የሚያድግባቸው አብያተ ክርስቲያናት ተቃጠሉ። ካህናት በግፍ ተገደሉ። ምን ልበላችሁ? ይሄ ጥቅም የለውም፣ ትርፍ የለውም። እስራኤልስ በኃጢአታቸው ያለቁት በፍልስጤማውያን፣ እኛ ግን እርስ በርስ ነው። እግዚአብሔር አምላካችን ይህንን ክፉ ዘመን ያሳጥርልን። የእግዚአብሔርን ታቦት በሰይጣን ጣዖት ቤት ውስጥ የሚያኖረው ማን ነው? እንግዲህ እኛ የእግዚአብሔር ታቦት ነን፣ የእግዚአብሔር ማደሪያዎች ነን፣ ሕያው ቤተ መቅደሱ ነን። ቅዱስ ሥጋውን ቆርሶ የቀደሰን፣ ክቡር ደሙን አፍስሶ ያከበረን፣ በቅዱስ መስቀሉ የለየን፣ በሜሮን ያከበረን፣ በስሙ የጠራን እኛ ራሳችን ሕያው ታቦቱ ማሂደሩ ማደሪያው ነን። ስለዚህ ተብሎ ተጽፏል፣ ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ ቢያረክስ እግዚአብሔር እሱን ያፈርሰዋል፣ ፈርዶ ያጠፋዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ። እኛ የእግዚአብሔር ሕያው ቤተ መቅደሶች ነን። እኛ የእግዚአብሔር ታቦት ነን። ታቦት ማለት ማሂደር ማደሪያ ቤት ማለት ነው። የመንፈስ ቅዱስ ማደሪያዎች ነን። የቅዱስ ቃሉ ማደሪያዎች ነን። የቅዱስ ሥጋው የክቡር ደሙ ማደሪያዎች ነን። መቅደስ አካላችንን በኃጢአት አፍርሰን አርክሰን እንዳንገኝ እግዚአብሔር በቸርነቱ ሁላችንን ይርዳን። ታቦተ ጽዮን ተማርካ ነው ጣዖት ቤት ገብታ የነበረችው። ዳጎን ከላይዋ ተቀምጠው ታቦት ከታች ነበረች። ግን ታቦተ ጽዮን ዳጎንን አፈራርሳለች። ዛሬም ክፎች የዘመኑ ኤሎፍላውያን ፍልስጤማውያን አሕዛብ ጣዖታቸውን ከላይ አድርገው ታቦቱን ከታች ሊያደርጉ ይፈልጋሉ። የእግዚአብሔርን ቤት ሊያዋርዱ፣ ሊያፈርሱ፣ ሊያጠፉ ይፈልጋሉ። ክርስትናና ክርስቲያኖችን ከምድረ ገጽ ሊያጠፉ ይፈልጋሉ። ነገር ግን እግዚአብሔር ተአምራቱን ገልጦ ኃይሉን ገልጦ ዳጎንና ዳጎናውያንን ድል ያደርጋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እኛ እንመለስ። ዳጎን ይቀጠቀጣል። ክፎች የገደገዱት ኢያሪኮ ይፈርሳል። እኛም በነፃነት ወደ ሰማያዊቷ ኢየሩሳሌም በክብር እንጓዛለን። መከራ፣ ፈተና፣ ችግር በኃጢአት ምክንያት ብቻ አይመጣም። አደራችሁ
እስራኤላውያን በኃጢአታቸው ምክንያት መጥቶባቸዋል ነው ያልነው። ግን ያለንበት ዘመን የመጨረሻው ዘመን ዋዜማ ስለሆነ አንዱ ምልክቴ ነው። በዚያን ጊዜ በሉ ለመከራ አሳልፈው ይሰጧችኋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ አምላካችን ኢየሱስ ክርስቶስ ስለ ዳግም ምጽአቱና ስለ ዓለም መጨረሻ ምልክት ሲናገር ያነሳው ቃል ነው። በዚያን ጊዜ አለ፣ በዚህ በመጨረሻው ዘመን ዋዜማ ላይ ነው። ለመከራ አሳልፈው ይሰጧችኋል አለ፣ ይገድሏችሁማል አለ። ስለምን? ስለ ስሜ፣ በስሙ ስላመንን፣ በስሙ ስለተጠራን፣ በስሙ ስለምንሰበሰብ፣ በስሙ ስለምንመሰክር፣ ስለምንማር፣ ስለምንዘምር፣ እንደ እግዚአብሔር ቸርነት ጽድቅ ለማድረግ ስለምንፍጨረጨር እንደ ወንጀለኛ ተቆጥረን ለመከራ ታልፈን እንሰጣለን። አንዱ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መከራዋ፣ ፈተናዋ ዛሬ ጽድቅ ስለምትመሰክር ነው። ሰላም ስለምትሰብክ፣ ፍቅር ስለምትሰብክ፣ ሁሉን አንድ አድርጋ ስለያዘች ነው። ምንም ወንጀል የለባትም፣ ምንም ጥፋት የለባትም። ፍቅርን፣ ሰላምን፣ አንድነትን፣ ስምምነትን የማይፈልጉ ሰዎች ይሄው በየቦታው ያቃጥሏታል፣ ያፈርሷታል፣ ይፈታተኗታል፣ መከራ ያሳዩዋታል። እውነት ነው የምላችሁ ግን ክርስቲያንና ሚስማር በተመታ ቁጥር እየጠነከረ እየጠበቀ ነው የሚሄደው። መከራው ያጸናናል፣ ያበረታናል፣ ያጠብቀናል። ገና እንበዛለን፣ ጠላት ያፍራል። ዳጎናውያን ድል እንደተደረጉ ዛሬም ዳጎን፣ ጣዖት፣ ጎጠኝነት፣ መለያየት በትውልዱ ጫንቃ ላይ ለማሸከም የሚፈልጉ ሰዎች ያፍራሉ። ጣዖታቸው ይፈርሳል፣ ይደቃል። የሰላም አምላክ፣ የፍቅር አምላክ ሰላሙን መልሶ ይሰጠናል። እኛ ግን ለእግዚአብሔር ተመችተነው እንኖር። የእግዚአብሔርን ታቦት በሰይጣን ጣዖት ቤት ውስጥ የሚያኖረው ማን ነው? ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16። ሌላውን ጠቁሜ ልለፍ። ይሄ በዓል የሚከበረው ሌላው በሶሎሞን ዘመን ቋሚው ሕንፃ ቤተ መቅደስ ተሰርቶ ከመገናኛ ድንኳን ከደብተራ ኦሪት ታቦተ ጽዮን ወደ ቋሚ ቤተ መቅደስ የገባችበት መታሰቢያ ነው። ሌላው በቀዳማዊ ምኒልክ ታቦተ ጽዮን ወደ ኢትዮጵያ የመጣችበትም መታሰቢያ ነው። የመጨረሻው ሌላው ታቦተ ጽዮን በአክሱም ምድር ላይ በአብርሃ ወአጽብሃ በወንድማማቾቹ ነገስታት ወይም በኢዛናና በሳይዛና ዘመን 12 መቅደስ ያለው ቤተ መቅደስ ቤተ ክርስቲያን ታንጾ ቅዳሴ ቤቱ በእመቤታችን ስም የተከበረበት ነው። እግዚአብሔር ከሁላችን ጋር ይሁን። ይቆያል።